ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 7 2018 እጅግ ወሳኝ የሆኑ አራት መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከጤና ባለሙያዎች ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም የደሞዝ ስኬል ላይ ከፍተኛ ቅሬታ ስለመነሳቱ ይፋ ሆኗል። ይህንን በተመለከተ ሙሉ መረጃና ሙሉ ዝርዝሩን ይዘናል። በሌላው መረጃችን የጥራት ደረጃቸውን የጠበቁ ድርጅቶች ተለይተዋል። ይህንንም በተመለከተ ወደ እናንተ እናደርሳለን። በሌላው መረጃችን ከግብርና ታክስ ጋር በተያያዘም አዲስ መግለጫ ወጥቷል። በዚህም ግብርና ታክስ ሊጨምር ስለመሆኑ ይፋ ሆኗል። ይህንንም ወደ እናንተ እናደርሳለን። እንዲሁም ቤት ለፈረሰባቸው እጅግ በጣም መልካም የተባለ መግለጫ በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም በአዲስ አበባ ከተማ መንግስት ለልማት በመፈለጉ ምክንያት ቤት የፈረሰባቸውና ከቦታው የተነሱ ግብር ከፋዮች በተከፋፈለ ጊዜ እንዲከፍሉ እየተደረገ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታወቀ። ቢሮው ስለ ክፍያ አፈጻጸሙ ያወጣው የታክስ ውሳኔ ቅሬታን በተመለከተ ጥቅምት 4 ቀን 2018 ለጋዜጠኞች ማብራሪያ ሰጥቷል። የገቢዎች ቢሮክራሲም ሆነ ለሌሎች ችግሮች ያጋጠሟቸው የግብር ዕዳ መክፈል የማይችሉ ግብር ከፋዮች ተጨማሪ የመክፈያ ጊዜ በመስጠት ዕዳቸው ተሸፍነው በሚሰጣቸው ጊዜ እንዲከፍሉ ድጋፍ እየተደረገላቸው መሆኑን የተናገሩት የቢሮው የታክስ ዕዳ አስተዳደር ዳይሬክተር አቶ ንብረት ናቸው። በግብር ሕጉ መሠረት በተለያዩ ምክንያት በአንድ ግብር መክፈል ለማይችሉ ሰዎች ለመክፈያ የተራዘመ ጊዜ ዕድል መሰጠት ድጋፍ እየተደረገ እንደሚገኝ ገልጸዋል። የታክስ ዕዳ አስተዳደር ዳይሬክተሩ አክለውም የኢኮኖሚ እንቅስቃሴው በሰው ሰራሽም ሆነ በተፈጥሮ ክስተቶች የተጎዳበት ሰው ታክስ ለመክፈል የማይችል ከሆነ የተጣለበት ቅጣት ትክክል ቢሆንም እንኳን ቅጣቱን በማንሳት በንግድ ስርዓቱ ሊቀጥል እንዲችል የመደገፍና የማበረታታት ሥራ እየተሰራ እንደሚገኝ ገልጸዋል። ዳይሬክተሩ አክለውም ግብር ከፋዩ በአንድ ጊዜ ክፈል ቢባል ከታክስ መረቡ ሊወጣ ስለሚችል መንግስት ግለሰቦችን ለመጥቀም ሲል የሚፈጸሙ የክፍያ ስምምነት መሆኑን አስረድተዋል። በተመሳሳይ መልኩ በእሳት አደጋ የተቃጠለባቸው ጽኑ ሕመም ውስጥ የሚገኙ ሕይወት ያለፈ ከሆነና የንብረት ወራሹ የዕዳ ተጽዕኖ ከፍተኛ ሆኖበት ለችግር ማረጋገጫ ካቀረበ የግብር ቅጣቱ በልዩ ሁኔታ የሚነሳበት አሰራር መኖሩንም አስረድተዋል። የመንግስትን ገቢ በማስፋት ሂደት ውስጥ በቫት ምዝገባ፣ የቀን ገቢ ግምት አሰራር እንዲሁም በመርካቶ ገበያ ውስጥ የሽያጭ መመዝገቢያ ላይ በተደረገ ቁጥጥር ቅጣት መጣሉን ተከትሎ የታክስ ቅሬታ መጨመራቸውም ገልጸዋል። የቀን ገቢ ምንም እንኳን ግምት ውስጥ ቢሆን ግብር ከፋዩ ሲጠየቅ የሚሰጠው መረጃ ግልጽ ካልሆነ የቢሮው ሰራተኛ ለቀን ገቢ ግብር አመልካች የሆኑ ራሳቸውን መስፈርት ይጠቀማሉ ያሉት አቶ ኤርሚያስ፣ ይሁን እንጂ ግብር ከፋዩ ያለአግባብ የተጣለበት ግብር ሲኖር መብቱን ተጠቅሞ ቅሬታውን ቢያቀርብ ስህተቶች ካሉ ይሻሻላሉ ማለታቸውን በዚህ ሰዓት ሪፖርቱ አስነብቦናል። በሌላው መረጃችን ከግብርና ታክስ ጋር በተያያዘ ሊጨመር ስለመሆኑ ይፋ ሆኗል። የኢትዮጵያ ምግብና መድኃኒት ባለስልጣን በትንባሆ ኢንዱስትሪ ላይ የሚጣለውን የኤክሳይዝ ታክስና ቀረጥ ለመጨመርና ቁጥጥር ስራን ለማጠናከር ማቀዱን አስታወቀ። ትንባሆን ለመቆጣጠር የሚያግዝ ፋይናንስ ማግኘት እንዲቻል በኢንዱስትሪው ላይ የሚጣለውን የኤክሳይዝ ታክስ መጨመር እንደሚገባ በቀጣይ ትኩረት ተደርጎ እንደሚሰራ የባለስልጣኑ ዋና ዳይሬክተር ወይዘሮ ሄራን ተናገሩ። የትንባሆ ኢንዱስትሪ ጣልቃ ገብነት አንዴክስ የስርጭት አውድ ጥናት በሚል በቀረበው ጥናት እንደተገለጸው በታክስ አዋጁ እንደተደነገገው የገንዘብ ሚኒስቴር ለሕዝብ ተወካዮች ምክር ቤት ማቅረብ ሳይጠበቅበት በትንባሆና በአልኮል ኢንዱስትሪ ላይ በሚጣለው ታክስ በየዓመቱ 10 በመቶ መጨመር እንደሚችል፣ ነገር ግን ይህንን ተግባራዊ የማድረግ ስራን በሚመለከት ክፍተቶች መኖራቸውን ተናግረዋል። በአሁኑ ወቅት በኢትዮጵያ አንድ የትንባሆ አምራች እንዳለ በቀጣይ ወደ ሌላ ኢንዱስትሪ እንዲቀየር ካልሆነም ሙሉ በሙሉ እንዲዘጋ ለማድረግ እንደሚሰራም አስታውቋል።
የትንባሆ ኢንዱስትሪ ከፈለገ ወደ ሌላ ኢንዱስትሪ እንዲሰማራ ካልሆነም ሙሉ በሙሉ እንዲዘጋ ማድረግ ቀጣይ ስራችን ነው የሚሆነው። ይህንን ለማድረግ የሁሉም ትብብር ይጠይቃልም ብለዋል። ጠንካራ የትንባሆ ቁጥጥር ማድረግ የሚያስችሉ አንቀጾችን በማካተት የጸደቀው የምግብና መድኃኒት አስተዳደር አዋጅ ቁጥር 1112/2011 አገሪቱ በትንባሆ ቁጥጥር ለምታደርገው ሥራ ከፍተኛ አስተዋጽኦ ማድረግና በዚህም ዓለም አቀፋዊ ዕውቅና ማግኘቷን ዋና ዳይሬክተሯ የገለጹ ሲሆን በዓለም የጤና ድርጅት በተደረገ ጥናት በመወዳደር የትግራይ ክልል መቀሌ ከተማ የትንባሆ ቁጥጥር ሕግን ከማስፈጸም አኳያ ባስመዘገበው ሥራ ዕውቅና ተገኝቷልም ተብሏል። በዚህም መሰረት በሚመጡት ዓመታት አገሪቱ ተላላፊ ባልሆኑ በሽታዎች ፈተና እንደሚገጥማትና በአሁኑ ወቅት በሽታዎቹ የዜጎችን ሕይወት እየተቀጠፈ እንደሚገኝ ለዚህ ትልቁን አስተዋጽኦ የሚያደርጉት ደግሞ ትንባሆን መጠቀምና አልኮል መሆናቸውን በዚህ ሰዓት ሪፖርተር አስነብቦናል። ይህ በእንዲህ እንዳለ ከ260 በላይ ለሚሆኑ ግብር ከፋዮች የ500 ሚሊዮን ብር ቅጣት ማንሳቱን የገቢዎች ቢሮ አስታወቀ። ተቋሙ የግብር ከፋዮችን ቅሬታ ለመፍታትና የአሰራር ስርዓቱን ለማዘመን ስራዎችን እየሰራ መሆኑን ለአሃዱ የገለጹት የቢሮው ኮሚኒኬሽን ዳይሬክተር የሆኑት አቶ ሰውነት አያሌው ናቸው። ዘመናዊ ቴክኖሎጂዎችን ጨምሮ ቢሮ ቅሬታዎችን ለመፍታት መሰል ችግሮች እንዳጋጠሙ ለማድረግ 24 የሚሆኑ አዳዲስ የአሰራር ስርዓቶችን ዘርግቶ ተግባራዊ እያደረገ መሆኑን ገልጸዋል። በተለይ አግባብ ባልሆነ የታክስ አስተዳደር ውሳኔ ቅጣት ተጥሎባቸው የነበሩ ከ260 በላይ ግብር ከፋዮች ከ500 ሚሊዮን ብር በላይ የሚገመት የቅጣት ክፍያ እንዲነሳላቸው ተደርጓል ሲሉ አስታውቀዋል። በሌላው መረጃችን ከጤና ባለሙያዎች ጋር በተያያዘ በዛሬው ዕለት የደሞዝ ስኬል ከፍተኛ ቅሬታ ማስነሳቱን ይፋ ሆኗል። ኦሮሚያ ክልል የሚገኙ የሕክምና ባለሙያዎች የትርፍ ሰዓት የሥራ ክፍያ በአሁኑ የደሞዝ ስኬል ማሻሻያ መሠረት እየተከፈላቸው እንዳልሆነ በመግለጽ ቅሬታ አቀረቡ። የጤና ባለሙያዎቹ ለአዲስ ስታንዳርድ በሰጡት አስተያየት የፌዴራል መንግሥት የዚህ ክፍያ አፈጻጸም ቢሻሻልም የኦሮሚያ ክልል ግን ክፍያውን ተግባራዊ ለማድረግ ፈቃደኛ አልሆነም ሲሉ ከሰዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት አንድ የጤና ባለሙያ ለጤና ባለሙያ የሚከፈል ክፍያ በጣም አነስተኛ በመሆኑ ቤተሰቤን ለማስተዳደር እንኳን በቂ አይደለምም ብለዋል። ለጤና ባለሙያዎች በፌዴራል መንግሥት የወጣው የክፍያ መመሪያ በአግባቡና በእኩልነት ተፈጻሚ ያለመደረጉ ደግሞ ሌላ ችግር ነው ሲሉም አክለው ገልጸዋል። ሌላኛው ለደህንነታቸው ሲሉ ስማቸው እንዳይጠቀስ ያስፈለጉ ሐኪሞች በበኩላቸው የትርፍ ሰዓት ክፍያ ችግር ትልቅ ቅሬታ እየፈጠረ መሆኑንም ተናግረዋል። የኦሮሚያ ሐኪሞች ማህበር ባወጣው መግለጫ በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ አሁንም በቀድሞ የደሞዝ ስኬል መሰረት እየተከፈለ መሆኑን አረጋግጫለሁ ሲል አዲስ ስታንዳርድ ይፋ አድርጓል። በሌላው መረጃችን በባለፈው በ2017 በጀት ዓመት በጤና ተቋማትና በጤና ነክ ተቋም ላይ የወጡ ስታንዳርዶችን ከመተግበርና የህብረተሰቡ ጤናን ከመጠበቅ አንጻር ጥናት መከናወኑን የጤና ሚኒስቴር አስታወቀ። በሚኒስትሩ የጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ለብስራት ሬዲዮ እንደተናገሩት ከተቋማት መካከል አገልግሎት ለመስጠት የሚያስችላቸው መስፈርት አሟልተው የተገኙ 19.5 በመቶ የሚሆኑ ጭማቂ ቤቶች ናቸውም ተብሏል። በጤና ነክ ከሚባሉት ተቋማት መካከል ሆቴሎች፣ ካፌዎች፣ ጁስ ቤቶችና ስጋ ቤቶች ይገኙበታል ያሉት አቶ እንዳልካቸው እነዚህ የሰው ልጆች የሚገለገሉባቸው መሆኑን ገልጸዋል። ተላላፊ የሆኑ በሽታዎችን ከመከላከልና ምቹነትን ያሟሉ ናቸው በሚሉ መስፈርቶች ተመዝነው አብዛኞቹ ከስታንዳርዳቸው በታች ሆነውም ተገኝተዋል ተብሏል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ